ግን ለምንድን ነው የማትረዳኝ? አልረዳሽም ስለማልፈልግ አልረዳሽም። ስለዚህ አሁን ቤት ትችያለሽ። ተው በእግዚአብሔር እንደዚህ አታደርግ እንዴ! አይተኸዋል እኮ አይደል እንዴ ምን ሊያረክስ እንደነበረ ስንማዩት ቪዲዮ ተለቆ እኮ ተዋረድሽ እኮ አይደል? ምንድነው ነው የተዋረድኩት? ረዚስቲ ነው ያወጣውኝ እኮ የመቆም እኮ አልቻልኩም እኮ። ከዚህ በላይ ምን እንደሆነ ነው የምትፈልጊው? እና አንተ ዝም እንድል ነው የፈለከው? የሆነው ነገር ሁሉ ለምን ዝምት ያለሽ? ተናገሪ ነው እያልኩሽ ያለሁት። እውነቱን ተናገሪ እያልኩሽ ነው። እወድሻለሁ ወይም ብሎ ሊደፍረኝ ይሞክራል። አንቺ ቀልድ ነው እንዲያስሽው ይሄንን ልትነግሪኝ ነው? ካንተ ጋር መሆን ፈልጋለሁ ምናምን ያልሽኝ ነበር። ቀልድ ነው እንዴ? ዛሬ ካላመነች እቺ ልጅ ነገ አሳልፌ እሰጣለሁ ብሎ ቃል ገብቶልኛል። እሱ ለኔ ከመንገሩ በፊት አንቺ ብትነግሪኝ ምናልባት ይቀልልሽ። አለበለዚያ ግን ያለሽ እድል ዛሬና ዛሬ ብቻ። የጣት አሻራሽ ካሜራው ላይና የሱ ደረት ላይ ተገኝቷል። ያ ምን ማለት እንደሆነ ልታስረጅ ግድ ይልሻል እኮ። ይኸውልህ ደረቱ ላይ ቆይ፣ አሁንም እንድትዋሽኝ አይደለም የምነግርሽ። መረጃ አለ እኮ ቪዲዮ እኮ ለቀናል አይደል? እና እኔ እኮ ስለምወድህ ነው። እንደዚህ አይነት መውደድ አለ? እኔን ስለወደድሽ ታዲያ የሆነን እየተበቀልሽው ነው? ምን ያህል አስመሳይ እንደሆንሽ እንደው አሁን እየታወቀኝ ነው። እኔ ምንድነው ያስመሰልኩት? ቆይ ያልተፈጠረ ነገር እንድነግርህ ለምን እንደምትፈልገው? የተፈጠረውን ነገር ንገሪኝ ብዬሽ አልነግርም አልሽኝ እኮ። ነገርኩህ። እኔ ሌላ ምንድን እንድነግርህ ነው የፈለግኩት? እሺ ልንገርህ ሁሉንም እውነቱ እንድትነግሪኝ እኮ ነው የጠየቅኩሽ ያለሁት እኮ። እሺ አብረን እንሆናለን? አዎ እንሆናለን፣ ችግር የለውም። ምንም እኔ ለማወጣጣት እንደዚህ እንትን አትበል። በጣም ተንጠራርተሽ ካልሆነ አደልሽውን ቁም ሳጥኑ በጣም ከፍ ያለ ነው። ስለዚህ እዛ ላይ ከደረስሽ ከዮና ቃል ጋር ኦልሞስት ተመሳሳይነት አለው። አንቺ ከሰጠሽው ቃል ጋር ፈጽሞ የተለያየ ነገር ነው። ሰላም የተወደዳችሁና የተከበራችሁ የቶያቲው ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን አልሐምዱሊላህ። በድጋሚ እንግዲህ ተገናኝተናል። ቅድም ከዮና ጋር የነበረኝ ቆይታ አይታችኋል። ዛሬ በስተመጨረሻ አገኛታለሁ ብሎኛል። ያው አይ ቲንክ ከኔ በፊት አላገኛትም ብዬ አስባለሁ። ምክንያቱም እሱ ወደ በኋላ አካባቢ ነው የቀጠራት። እኔ ግን ቀደም ብዬ ስለቀጠርኳት እዚሁ አካባቢ ላይ ላገኛት ነው። ስለተፈጠረው ነገር ምናምን ነገር ትነግረኛለች። ፕላስ ደግሞ ያው እንደነገርኳችሁ የአሻራው ጉዳይ ስላለ አሻራውስ ምንም በተመለከተ ነው ደረቱ ላይ ያረፈው ምናምን የሚለው ነገር እያፋጣጥኩኝ አንድ በአንድ ጠይቃታለሁ። እዛ እስቲ በምን አይነት መንገድ ልታመልጠኝ እንደምትችል የምናየት ይሆናል። በተቻለኝ መጠን ለማወጣጣት ሞክራለሁ። ከዛም በዘለለ ደግሞ ዮናን እንግዲህ መጠበቅ እኔ አድክሞኛል። እውነት ለመናገር በቃ እየሰለቸኝ ነው ያለው አሁን ዮናን መጠበቅ። አንተ ንገረኝ አልነግርም ምናምን ስታፍ በቃ ሰልችቶኛልና ከዚህ በኋላ በራሴ መንገድ ሁኔታውን ማጣራት እጀምራለሁ። ያው በእርግጥ እንደ ሰውኛ ስታስቡት መረጃ እንዳለ እያወቃችሁ ሌላ መረጃ ለመፈለግ መታገል በጣም ያደክማል፣ ማሰቡ ራሱ ያደክማልና ብቻ ግን ያው አማራጭ ከሌለ ከምንም ነገር ላይ መረጃ እየሰፈሰብን ማግኘት የምንችል ሰዎች ነን። ስለዚህ እናል ከባድ ይሆናል ብዬ ተስፋ አላደርግም እና ደግሞ የተወሰኑ ፍንጮችም ስላሉ ካሜራው ላይም አሻራዋ ተገኝቷል። ብቻ እስቲ አብረን የምናይ ነው የሚሆነው። ትመጣለች። ከመጣች በኋላ የምንቀጥላችሁ ይሆናል። እስከዛው ድረስ ግን የትም እንዳትሄዱ አብራችሁን ቆዩ። እንግዲህ ተመልካቾቻችን መጣለች። አሎ ሰላም። ደህና ነህ? አለሁልሽ። እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁ። እዚህ ድረስ ስለመጣሽ አመሰግናለሁ። በመጀመሪያ ያው እንደማገኘሽ ምናምን ነገር ስጠይቅሽ ስለመጣሽ ማለት ነው። ምን አልሽ? ለምን ነው ታዲያ የምትኮሳተሪው? እንዴት እና ፈገግ ብዬ ምናምን እልል እያልኩኝ እንድቀበልሽ ነበር ያሰብሽው? እኔ እኮ ሞራልሽ ፍግር ምናምን ይለኝ። ለምንድን ነው የዋሸሽኝ? ቀበቶውን የፈታው ሊደፍረኝ ነበር ምናምን ነገር ብለሽ ነበር አይደል? አዎ። ግን እሱ ደግሞ አለመሆኑን ደግሞ ማታ የተለቀቀው ቪዲዮ አሳይቶናል ለሁላችንም። ለምንድን ነው ያሸሽኝ? አንተ ምንድን ነው እሱ ነው የምታስበው? ምን ማለት ነው እንደነሱ ነው የምታስበው ማለት? እና ቀበቶውን የፈታው ሊገርፈኝ ነው? ይታያል እኮ ቪዲዮ አይደል እንዴ? ከመጀመሪያው እስከ መጨረሻው ድረስ አይቼዋለሁ። እሺ በቃ እኔ አይገባኝም። አሁን ለበምኒ ማስረድቼ ተጨቃጭቄ ነው የመጣሁት። አጨቅጭቀኝ በቃ። ይኸውልሽ በየጊዜው ማስረዳት የለብኝም። በቃ እኔ ይኸውልሽ አሁን ዮናን በደንብ እያመንኩት ነው ያለሁት። ከዚህ በፊት የተወሰነም ቢሆን አንቺን ለማመን እየታገልኩኝ ነበር። አሁን ግን ሙሉ ለሙሉ ወደ ዮና ነው እያመንኩት። ምንድነው የሚያመራው? በዛ ቪዲዮ ነው ወደ ዮና ያመራው ሁሉም ነገር። አንድ እሱ፣ ሁለተኛ ነገር ደግሞ ዛሬ ያገኘሁት መረጃ አለ። ምንድነው ያገኘሁት መረጃ ላይ የደረቱ ላይ
ደረቱ ላይ ያንቺ አሻራ ተገኝቷል። አንድ ሁለተኛ ነገር ካሜራዎቹ ላይ ቁም ሳጥን ላይ የነበሩ ካሜራዎች ላይ ሁለቱም ላይ አሻራ ተገኝቷል ያንቺ። ሶ ምን ልታደርጊ ሄደሽ ነው? ቁም ሳጥኑ በጣም ከፍ ያለ ነው። እዛ ላይ ተንጠራርተሽ ካሜራውን ነካሽው ማለት ሶ ምንድነው? ይሄን ልታስረጂኝ ትችላለሽ? ካሜራ ነው የምትለው? ያኔ መኝታ ቤት ላይ የነበሩት 2 ካሜራዎች ነበሩ። እነሱን ካሜራዎች እሷ ነበረች የሰቀለችው ብሎ ነበር። አንቺ ደግሞ ስለምንም ካሜራ አላቅም ብለሽኛል አይደል? በሰዓቱ ብለሽኛል አልሽኝ? አላቅም። አሁን ደግሞ ይኸውልሽ የኛውን ፍርድ ቤት ላይ ማስገባው ነው የሚሆነው። ከዛ በፊት ግን ልትነግሪኝ የምትፈልጊው ነገር ካለ የበእምነትም ጓደኛ ስለሆንሽ ሁኔታውን በቤተሰብ ወይም ደግሞ በሽምግልና ምናምን ይዘን መፍታት የምንችለው ነገር ነው። ከዛ ውጪ ግን ይሄኛውን መረጃ አያይዤ ፍርድ ቤት ማስገባው ነው የሚሆነው። ይስማሽ ነው አይደል? አስገባ ታዲያ የነገርኩሽ አንቺ ቃል ስትሰጪ ምንም አይነት ካሜራ እንዳላየሽ ምንም አይነት ካሜራ እንዳልነካሽ ነው የተናገርሽው አይደል? አዎ። ግን አሻራው ላይ ለምን ተገኘ ታዲያ? እኔ አላስታውስም። በቃ የዛኔ የተፈጠረው ነገር ደንግጫለሁ። በዛ ላይ ምንድነው የምትለኝ? የካሜራው ምናምን ነገር ሲሆን አንቺ የምትጋለጭበት ወይም ደግሞ የምትዋረጅበት አይነት ነገር ሲሆን እነሱን ትረሻለሽ ነው የምትለኝ። መጋለጥ ነው ዮናስ ያደረገውን እያንዳንዱን ነገር እኮ አድርጓል ያልሽውን ነገር ማመልከቻው ላይ አስገብተሻል። ምንም የረሳሽው ነገር የለም። ለሱ ሲሆን ማስታውሰውን ነገር ሁሉ ጽፌ አስገብቻለሁኝ። እሺ ስለምንድን ነው የምትረሺው ታዲያ? ምንድነው የምትለኝ? ምኑን? አውልሽ አሁን እኮ ግራ እያገባኝ ያለው ነገር ግማሹን አስታውሰሽ ልክ ነኝ እንደዚህ ነው የተፈጠረው ምናምን ብለሽ አስገብተሻል። ከዛ አንቺ ደግሞ የምትጋለጭባቸው ነገሮች ሲሆኑ ደግሞ ሁልጊዜ ማይንድሽ ይረሳል ነው አይደል? አይደለም። እሺ እና ምንድን ነው በቃ እኔ ማስታውሰው ደረቱ ለምንድን ነው የነካሽው ነው ወይስ እየዳበስሽው ምናምን ነበረ ነው ትለኝ እንዴ? እኔ እሱ ደረስ ምንድን ነው የምታወራው? ምን ማለት ነው? ምንድን ነው የምታወራው አንተ? የምታወራው እና መረጃው ፌክ ነው እያልሽ ነው? እኔ እንደዛ የምታስቢ ከሆነ ማለት ነው እንደዛ የምታስቢ ከሆነ የትኛውን ቦታ ላይ ተሂዶ ምርመራ ማድረግ ይቻላል። ገብቶሻል አይደል? ፖሊሶቹ የወሰዱት ያንቺን የእጅ አሻራ ከሱ ደረት ላይ አግኝተውታል። ያንቺን አሻራ ካሜራዎች ላይ አግኝተውታል። ስለዚህ እኔ ያመጣሁት መረጃ አይደለም፣ ፖሊሶቹ የደረሱበት የኔ ሰዎች ያገኙት መረጃ። ስለዚህ እኔ ምን አርጊ ነው የምትለኝ? ስለዚህ ሐቁን ንገሪኝ። እኔ አላቅም፣ አላስታውስም በዛ ሰዓት ምን እንደተፈጠረ። እንዴ ማስታውሰውን ነገር ተናግሬያለሁኝ። እዛም ላንተም ብቻ አይደለም እዛም ተናግሬያለሁኝ ማስታውሰውን ነገር። እስከዛሬ ድረስ ሴት ነሽ ብዬ በስነ ስርዓት ሳናግርሽ ከርሜያለሁ። እስከዛሬ ድረስ የበእምነት ጓደኛ ነሽ ብዬ በስነ ስርዓት ሳናግርሽ ከርሜያለሁ። አሁን ግን በቃ ገብቶሻል። እንደማንኛውም ሰው ልረሳሽ እችላለሁ። ሌላ ጊዜ እንደምመረምራቸው ሰዎች እየረሳሁኝ ያንቺን ግንኙነት ከበእምነት ጋር ያለውን ነገር እየረሳሁኝ ነው የማደርገው። ገብቶሻል ሐሳቤ? እንደዛ ደግሞ አንቺ ሐቁን እየነገርሽኝ ስላልሆነ እኔ ሁሉንም ሐቁን እየነገርኩ። እሺ ሐቁን የምትነግሪኝ ከሆነ ንገሪኝ። ነግሬ ካለሁኝ እኮ ሁሌም ምንም እኮ ያሻክ ነገር የለም። እሺ እንግዲህ በሚገባሽ አማርኛ በጣም እንደምትወጂኝ ነግረሽኛል አይደል? አሁንም ትወጂኛለሽ? አዎ። ስለዚህ የምትወጂኝ ከሆነ ለሚወዱት ሰው ደግሞ መዋሸት የለም አይደል? ስለዚህ እንድትዋሽኝ አልፈልግም። ከኔ ጋር አሪፍ ግንኙነት እንዲኖርሽ የምትፈልጊ ከሆነ አሪፍ ጓደኝነት እንዲኖርሽ የምትፈልጊ ከሆነ ያን የተፈጠረውን ነገር አንድ በአንድ ንገሪ። ነግሬ ካለሁ ምንም ያሻውክ ነገር የለም። ምናልባት ደረቱን ምናምን ሲመጣብኝ ልገፈትረው ምናምን ሊሆን ነክቼው ሊሆን ይችላል። እኔ በደንብ አላስታውስም። እኔ አላቅም። ካሜራውን ስቀይ ያለሽ አላስታውስም። የምን ካሜራ? እዛ እሷ በምን ከመጣሽ በኋላ ካሜራ ምናምን ብሏል ጉዳዩን ማለት ነው። አንቺ ነገርሽኝም አልነገርሽኝም እኔ መድረስ የማይቀር ነገር እደርስበታለሁ። ገብቶሻል? ከደረስኩበት በኋላ ግን አይ ቶዬ እንደዚህ አስቤ ነው ምናምን ብትይ ምንም የሚቀየር ነገር አይኖርም። ገብቶሻል? በጣም የከፋ ሁኔታ ስር ነው እንድትገቢ ማደርግሽ። እሺ እምቢ ቀልኩ እንደዚህ አንቺ እና ሻት ቢያላልከኝ እምቢ ምንድነው የምትፈልገው? ሊቆንተ ሆነብኝ ነው እንጂ የመጣሁት እኮ ከበምኒ ጋር ተጣልቼ ነው። በቃ የተለያየ ነው። እሺ ለመጨረሻ ጊዜ ነው እየጠየቅሽ ያለሁት። ይሁንና ቪዲዮ እንዳለው ታውቂያለሽ አይደል? የምን ቪዲዮን ማሳየት ያልፈለገው አንቺን ከመጠበቅ አንፃር ነው። ከምንድነው የሚጠብቀኝ? ይሁንና እስከዛሬ በህይወት ዘመኑ አንድ ቀን ማለት ነው ዋሽቶ ማያውቅ ልጅ ነው።
ስለዚህ እየዋሸሻለሽ አንቺ ነሽ፣ እሱን ደግሞ እርግጠኛ ነኝ። ስለዚህ አንቺ እኔ ምንድነው የማዋሻው? እኔ ስለማታውቀኝ ነው ውሸታም የምትለኝ? እሱን ስለምታውቀው እውነተኛ ሰው ነው። እኔ ስለማታውቀኝ ውሸታም ነሽ እያልከኝ ነው። የሚያውቁት ሸጣን ይሻላል ሲባል ስንት ሸጣቂ። ስለዚህ ይሁንና በደንብ ነው ጠንቅቄ የማውቀው መቼ እንደዋሸና መቼ እንዳልዋሸ ጠንቅቄ አውቃለሁ ነው የምልሽ። እኔም እውነቴን ነው የነገርኩህ ያለሁት። በቃ መንከኝ ምን ከዚህ ቀደም ካደረግሽኝ ነገሮች እኮ አሉ እኮ ባህሪሽን መጠቆም የሚችሉ ባህሪሽን መናገር የሚችሉ በጣም ብዙ ቪዲዮዎች እኮ ነበር ከኔ ጋር የሰራሽው አይደል? መረጃ አለ እኮ ቪዲዮ እኮ ለቀናል አይደል? እና እኔ እኮ ስለምወድ ነው እንደዚህ አይነት መውደድ አለ። እኔን ስለወደድሽ ታዲያ የሆነን እየተበቀልሽው ነው? አይ በእኔ መጣ ነው እሱን እየጎዳሽው ያለሽው? እሺ ንገሪኝ፣ ምንድነው ታዲያ የምትፈልጊው ከኔ? እሺ መውደድን አንቺ የምትገልጪው በእንደዚህ አይነት መንገድ ነው? እሺ ምንድነው ታዲያ የሆነ ለምንድን ነው በዚህ ልክ የምትጎጂው? እኔ ካንተ ጋርም ከሱ ጋር ምንም ችግር የለብኝም እኮ አንተ ነው ችግር ከሌለብሽ የተፈጠረውን ነገር ንገሪ። ከኔ ጋር አሪፍ ጓደኛ መሆን የምትፈልጊ ከሆነ አሪፍ ወዳጅ እንድትሆኚ የምትፈልጊ ከሆነ ከኔ ጋር ንገሪ። እሺ ልንገርህ ሁሉንም እውነት እንድትነግሪኝ እኮ ነው የጠየቅኩሽ ያለሁት እኮ። እሺ አብረን እንሆናለን? አዎ እንሆናለን፣ ችግር የለውም። ምንም እኔ ለማወጣጣት እንደዚህ እንትን አትበል። እውነቱን ንገረኝ። ካንቺ ጋር ልሁን አልሁን እሱ ጊዜ ነው የሚፈጀው፣ ጊዜ ነው የሚፈታው። ግን ደግሞ ማለት ነው አሪፍ ወዳጅ እንደምንሆን ግን ቃል ገባልሻለሁ። አንድ ላይ የምንሆን ከሆነ እኔ አትቀየመኝም? ደግሞ ለምን ቀየምሻለሁ? ቀድሞውንም እኮ አውቀዋለሁ እኮ ይሁንና እንዳልዋሸኝ ቀድሞውንም አውቀዋለሁ። አንቺ ሁሉ ሴራ እየሰራሽ እንደሆነ አውቃለሁ። ምኑን ነው የምቀየምሽ? ኦልሬዲ የማውቀውን ነገር እኮ ነው። ለምን እንደዚህ የምትጫወቱኝ? እሺ አሁን ይኸውልሽ ልትነግሪኝ ነው አይደለ? ልትነግሪኝ ከሆነ አትሽ ወሬውን እንደዚህ እየተሽከረከርሽ ምናምን ነገር እንትን አትበይኝ። የምትነግሪኝ ከሆነ ተሽከረከርኩም። አንተ እኮ የተቆጣኝ። ይኸውልሽ አሁን ፍርድ ቤት አንድ ላይ አታች የሚደረግ መረጃዎች አሉን። የጣት አሻራሽ ካሜራው ላይና የሱ ደረት ላይ ተገኝቷል። ያ ምን ማለት እንደሆነ ልታስረጅ ግድ ይልሻል እኮ። ይኸውልህ ደረቱ ላይ ቆይ፣ አሁንም እንድትዋሽኝ አይደለም እነግርሽ። ሳጥን አናት ላይ ነበረ። በጣም ተንጠራርተሽ ካልሆነ አደርሽውን ቁም ሳጥን በጣም ከፍ ያለ ነው። ስለዚህ እዛ ላይ ከደረስሽ ከዮና ቃል ጋር ኦልሞስት ተመሳሳይነት አለው። አንቺ ከሰጠሽው ቃል ጋር ፈጽሞ የተለያየ ነገር ነው። ስለዚህ እሱ ራሱ ክሱ ወደ አንቺ እንዲገለበጥ ያደርገዋል። አንድ በይ። ሁለተኛ ነገር ልብሱን ያወለቀው በሩ ሊከፍተው ሲል ነው ብለሻል። እና ከከፈተው በኋላ ያንቺ እጅ እሱ ደረት ላይ ምን ይሰራል? ምንድነው የምትለው? ያልተፈጠረ ግልጽ አይደለም እንዴ ማወራው? ግልጽ ነው እኮ ማወራው። በሩ ጋር ሄደና ቲሸርቱን አወለቀብኝ። ከዛ ደነገጥኩኝ፣ ጮኩኝ አልሽ አይደለ እንጂ ሲጠጋኝ ገፋውት አላልሽ። እኔ ጋር በተደጋጋሚ ጠይቄሽ ይሄንን ነገር መጥቷል። ገፍትረሻል የሚባል ወሬ አለ እንዴ? በቃ ምናልባት ገፍትረ የሆነውን ነገር እኮ እያንዳንዱን የመናገር እኮ ግዴታ አለብሽ ነው የምልሽ። የሆነውን ነገር ተናግሬያለሁኝ። ይሁንና ካለው ጋር የተመሳሳይነት አለ። ይሁንና ያለው ልብስህን አውልቅ አለችኝ፣ ፍራንክ ልንሰራ ነው አለችኝ። ከዛ ደግሞ ሰውነቴ ያምራል ብላ ደረቴን ነካክተዋለች። ኧረ እኔ እንደዛ አላረኩም። እንደዛ ነው ያለው። ስለዚህ የሱ ቃል ሞር ታማኝነት እንዲኖረው እያደረገ ነው። የሚመጡት መረጃዎች ሁሉ አንቺን የሚደግፉ ሳይሆን የሚያቆሽሹና ደግሞ የሚያበላሹ ናቸው። ገብቶሻል? አንቺን የሚነቅፍ ነገር ነው እየተፈጠረ ያለው። ስለዚህ ከዛ አንፃር አንቺ እንድደግፈሽ የምትፈልጊ ከሆነ ጉዳዩን በቤተሰብ መንገድ ወይም ደግሞ በሽምግልና እንድንፈታው የምትፈልጊ ከሆነ ጉዳዩ ፍርድ ቤትም ሳይሄድ ያንቺም ስም ሳይጠፋ የሆነም የሁሉ ጊዜ ችሎ የኛንም ሊሆን ይችላል የበእምነትንም ጭቅጭቅና ንትርክ እየሰማ እስከዛሬ የቻለው ያንቺን ስም ለመጠበቅ ነው። ስለዚህ ከዛ አንፃር አንቺ እሱን አይተሽ ብትረጋጊ የተሻለ ነው የሚሆነው እኮ። እኔ ምን አልኩኝ? እኔ እኮ የሆነውን ነገር እኮ ነግሬሃለሁኝ። አሁን እኔ አምራሉ ነው ብያለሁ። ካካውም እንደዛ አላረኩም እንዴ? ሲመጣብኝ ገፍትሬ ሊሆን ይችላል። ካሜራ አለኝ ብሎ እኮ ለበምን እኮ አሳይቷታል። ከዛ ሲከፈት ምንም ነገር የለውም፣ ውሸቱን ነው። በዛ ሰዓት ምናልባት ካሜራውን ነክቼው ሊሆን ይችላል። ዛሬ ይመጣል። አንቺ ግን ለምንድን ነው የሚመጣው? ይመጣና አልፈልግም። ዛሬ ይመጣና ቪዲዮን ያሳይሻል፣ ሙሉ ቪዲዮን ማለት ነው። ቪዲዮን አሳይቶሽ ከዛ በኋላ ምን አይነት ነገር አምጥተሽ እንደምትዋሽው አላውቅም። ገብቶሻል ሀሳቤ?
ቪዲዮ የምን ቪዲዮ ነው? ቆየ እኮ ቪዲዮ ካለኝ ባለፈውም እኮ ቪዲዮ ብሎኝ ነበር አይደል? እናንተ ያላችሁ ያኔ ትንሽ ነበር ያሳየሽ አይደል? ዛሬ ደግሞ ሙሉ ቪዲዮ ነው ያሳይሻል። እኔ ያሳየኝ አልፈልግም። አይምጣብኝ በቃ እሱ ሰውዬ እንዴ! አንተ ለምንድን ነው የማትረዳኝ ግን? እሺ እውነት እንድትነግሪኝ ነበር አይደል? እንመለስሽ ወደ ራሳችን እንመለስና ንገሪኝ ነው እኮ ትረዳኛለህ? ምንም ነገር ብለህ ይቅርታ ታደርግልኛለህ? አደርግልሻለሁ። እንደዚህ ነው እንዴ የምትለኝ ታዲያ? አደርግልሻለሁ። ታዲያ እንዴት ነው የምልሽ? የተቆጣጠርክብኝ ነው። እኔ ኖርማል ነኝ ነው ተፈጥሮዬ። ስቃይተሽኝ አታውቂም አይደል? ተፈጥሮዬ ወዴት ይቀየር? እሺ ንገሪኝ። በቃ አምንሻለሁ አልኩሽ እኮ አምንሻለሁ። ንገሪኝ እኮ አብረን እንቀጥላለን። እኔ እናንተ ጀምረን ነው አብረን እንቀጥላለን። እሺ አብረን ነው ማለት። እሺ ምን ችግር የለም። እውነትህን ነው። ቀልድ ነው እንዳያስሽው። የምን ቀልድ ነው የምትለኝ እኮ ንገሪኝና ከዛ በኋላ እንዴ እኔ ታዲያ ከዛ ድረስ የመጣሁት ለቀልድ ነው እንዴ? እስካሁን የቀለድሻል ነበር። መቼ ቀለድኩኝ? እኔ ምሬን ነው እንዴ? እንዴት ቢሆን ነው አንተ የምታምነኝ? ቆይ ነኝ። እሺ ንገሪኝ። በቃ ከበምኒ ጋር አብረን ሄደን ይሁንና ነገራችን ላይ አሁን ያገኝሻል ይመጣል። እኔ አላገኘውም። አሁን ፀጉር ቤት ልሄድ ነው። ፀጉር ቤት ልሄድ ነው። እንዴ ዝም ብላችሁ ነይ ባላችሁኝ ቁጥር እኔ እየተጎተትኩ እየሄድኩ ማንንም አላገኘም። ሳይፈልግሻል ቪዲዮን ያሳይሽና ይኸውልሽ። የምን ቪዲዮ? እኔን ማጣት የማትፈልጊ ከሆነ ከኔ ጋር ረጅም ጊዜ መቆየት የምትፈልጊ ከሆነ ቪዲዮውን ካሳየሽ በኋላ እውነታው ሙሉ ለሙሉ ሊረጋገጥ እንደሚችል አንተ አይተኸዋል ቪዲዮውን? ነገ ብቻ ነው ያለሽ እድል። ነገ ዛሬ ካላመነች እቺ ልጅ ነገ አሳልፌ እሰጣለሁ ብሎ ቃል ገብቶልኛል። እሱ ለኔ ከመንገሩ በፊት አንቺ ብትነግሪኝ ምናልባት ይቀልልሽ። አለበለዚያ ግን ያለሽ እድል ዛሬና ዛሬ ብቻ ነው። ዛሬ እሱ መቶ ያሳይሻል። ከዛ ምን መፈናፈኛ እንደሌለሽ ታውቂያለሽ። እኔ አላገኘውም። ቪዲዮ አለ። ዛሬ ነው ቪዲዮ ማለት የጀመረው። ቆያ እንዴ ባለፈው ለምን አምጥተህ ያላሳየኝ? ትንሽም ቢሆን አሳይቶሽ ነበር። አላሳመነሽም። ሙሉ ቪዲዮን ብለሽዋል። ሙሉ ቪዲዮን ደግሞ መቶ ያሳይሻል። አንተ እንዴት ነው እሱን እንደዛ አምነህ እኔ እንደዚህ የምትለኝ? እሱን ነው የማውቀው። እና የማታውቀው ሰው ውሸታም ነው። እሱ እውነት እንደሚያወራ ካወቅኩኝ በቂ። የምጠራጠረው አይነት ሰው ቢሆን ኖሮ ያኔ እድል ሰጥሽ ነው። ግን በፍጹም በህይወቱ እኔን ዋሽቶኝ አያውቅም። እኔን አይደለም ማንንም ዋሽቶ አያውቅም ልጁ። እና ራሱን ለመከላከል አሁን ልትነግሪኝ እኮ ነበር አይደል? እንዴ ጉዳይ እየነገርኩህ አይደል? እኮ ነገርኛ። ታዲያ መልሰሽ ታዲያ ወደ እሱ ጋር ለምን ትሄጃለሽ ታዲያ? እና ለምን እንደምትጮህብኝ አትጮህብኝ። በቃ ዝም ብለህ ራስ ምታት እያስያዝሽኝ ነው በጣም። ስለዚህ የተፈጠረው ነገር ይረጋ ብለሽ አይልሽ። አሁን መልሰሽ ወደ ኋላ እንዳትመለሺ ያሉኝን መረጃዎች እየነገርኩሽ። እሺ ይኸውልህ ያለክ መረጃ ምናልባት ስገፈትረው ሊሆን ይችላል። ካሜራም አለኝ ብሎ ሲያመጣ ሊሆን ይችላል። ልታወሪኝ የፈለኩት መጀመሪያ እየነገርሽኝ ነበር አይደል? ተመለሽ በቃ እዛው ሁን። አወራን እኮ አይደል? ወደ መኝታ ቤቱ እንመለስና እዛ አካባቢ ላይ ያለውን ነገር በምን ወጣች? እሺ ከዛም በኋላ እወድሻለሁ ብሎ ሊደፈኝ ሞከረ። አንቺ ቀልድ ነው እንዴ ያስሽው? ይሄንን ልትነግሪኝ ነው? ካንተ ጋር መሆን ፈልጋለሁ ምናምን ያልሽኝ ነበር። ቀልድ ነው እንዴ? እውነቱን ነው። ቀልድ ነው እንዴ ያስሽው ከኔ ጋር? ታዲያ ይሄንን ለመናገር ታዲያ ምንድነው መቅለስለስ? ምን አስፈልገው ታዲያ? ይሄንን እኮ 100 ጊዜ ነግረሽኛል አይደል? ጓደኛክ ነው እንዳይደብርህ ብዬ ነው። ከዚህ በፊት እኮ ነግረሽኛል። ምንም የተለየ ነገር እኮ አልጨመርሽበትም እኮ አይደል እንዴ? ለምን ነው የሚደብረኝ? እና ያልተፈጠረ ነገር ምን ብዬ ልንገርህ? ቆይ ቀልድ ነው ያስሽው ከኔ ጋር? የምን ቀልድ ነው እንዴ? ያልተፈጠረ ነገር ከየት አምጥቼ? የምሬን ነው የምነግርሽ። የምር የምትጸጸችበት ቀን ነው የማመጣው። የምር ማለት ነው። ለምን እንደምትጸጸተው? ምን አደረኩኝ እኔ? ያደረግሽውን ነፍስሽ ያውቀዋል፣ ልቦናሽ ያውቀዋል። ምን እያደረግሽ እንደሆነ ራሱ ታውቂዋለሽ። አንቺ ጠንቅቀሽ ታውቂያለሽ። ከዚህ በላይ ምንድነው? ምንም አላደረኩኝ ማለት ከዚህ በላይ ምን ልታደርጊ ያስብሽ ነው? ምን አደረኩኝ? እስካሁን እያደረግሽ ያለሽው እኮ በቂና በቂ ነው። ጸጥ ብዬ ቁጭ ማለት ነበረብኝ ቤቴን ዘግቼ። ይኸውልሽ አሁንም እየነገርኩሽ ዛሬ ብቻ ነው ያለሽ። የመጨረሻ እድልሽ ዛሬ ብቻ ነው ያለው። የምን የመጨረሻ እድል ነው የምትለኝ? ምን አድርጌ ነው የምን የመጨረሻ እድል ነው የምትለኝ? ለምን ዝም ብለህ የምትጮህብኝ? አላሳዝንህም እንዴ? ለምንድን ነው የምታሳዝኘኝ? ወድጄክ እንደዚህ ሲሆን ወደድ እንደዚህ ነው ላንቺ? በጣም ብዙ የሚዋደዱ ሰዎች አይተናል። አጠገባችን በጣም ብዙ ጓደኞቻችን ይዋደዳሉ እና ምን ያያል።
ፈርዘር ዋጋ ምናምን ይከፋፈላል። ዋጋ ያስከፍል ታውቂያለሽ? የሚወድ ሰው ዋጋ ይከፍላል እንጂ ጓደኛዬን፣ ወንድሜን፣ እኔን አንቺ ከከሰስሽው ሰዓት ጀምሮ እኔ እንቅልፍ አጥቻለሁ። ቆሜ እያንቀላፋኝ ነው። አሁን እዚህ እያንቀላፋኝ ነው። እያየሽኝ ነው ከዚህ በላይ ምን ዋጋ ታስከፍይኛለሽ? ረዚስቲ ነው የማጣውኝ እኮ የመቆም እኮ አልቻልኩም እኮ። ከዚህ በላይ ምን እንደሆነ ነው የምትፈልጊው? እና አንተ ዝም እንድል ነው የፈለከው? የሆነው ነገር ሁሉ ለምን ዝም ትያለሽ? ተናገሪ ነው እያልኩሽ ያለሁት። እውነቱን ተናገሪ እያልኩሽ ነው። ተናገርኩኝ እኮ። ለምንድን ነው የምትጨቀጭቀኝ? አስበሽዋል? ወንድሜ ስለሆነ ጓደኛዬ ስለሆነ የኔ ሰው ስለሆነ እኔን ብለሽ ስለመጣሽ ለአንቺ የተጨነቀ ነው። አንቺን እየጠበቀ ነው። ለኔ ለምን እንደሚጨነቀው? ማን ነው እሱ ለኔ የሚጨነቅልኝ? የኔ ወንድም ስለሆነ የኔ ጓደኛ ስለሆነ ለምንድን ነው የሚሳደበው? የሚመታኝ ታዲያ የሚጨነቅልኝ ከሆነ ለምንድን ነው ታዲያ ሊደፍረኝ ነው? ቆይ አንተ ለምንድን ነው እንደዚህ የምትሆነው እኔ ላይ? ቆይ ደነቂ አሁን መሄድ ትችያለሽ። ግን ለምንድን ነው እኔን የማትረዳኝ? አልረዳሽም ስለማልፈልግ አልረዳሽም። ስለዚህ አሁን መሄድ ትችያለሽ። ተው በእግዚአብሔር እንደዚህ አታደርግ እንዴ! ትንሽ እንኳን ክብር ይኑር ለሰው። ክብር ኖሮኝማ እስካሁን ድረስ አናገርኩሽ። እስካሁን ድረስ እና ታዲያ ያለ ድካም እስካሁን ድረስ አናገርኩሽ። ክብር አለሽ ብዬ። ቆይ ያልተፈጠረ ነገር ፈጥሬ ልንገርህ እንዴ? አንተ ደስ እንዴለ የሆነውን ነገር ነገርኩ። ምንድን ነው የምትፈልገው ከዚህ በላይ? ምንድን ነው የሆነው? በቃ ነገርኩ አይደል? እንዴ የሆነውን ነገር ይሁንና እንደዛ ያደርጋል። አይተኸዋል እኮ አይደል? እንዴ ምን ሊያረክስ እንደነበረ ስንማየት እኮ ቪዲዮ ተለቆ እኮ ተዋረድሽ እኮ አይደል? ምንድን ነው የተዋረድኩት? እሱ ገጣጥሞ ያመጣው ቪዲዮ አምናችሁ ነው። እኔ ለምንድን ነው እንደዚህ የምትሉኝ? እኔ ሚዲያ ላይ ያለ ሰው ነኝ። የተገጣጠመና ያልተገጣጠመ ቪዲዮ መለየት አይከብደኝም። እሺ እና እንደዛ ነው የተፈጠረው እያልከኝ ነው? እኔም እኮ በቦታው የነበርኩ ሰው ነኝ። ከቪዲዮና ከኔ ማንን ነው የምታምነው? ቪዲዮ ባይኖር ራሱ አላምንሽም እንጂ ይገርምሻል። ባይኖር ራሱ ነው የምልሽ። እንኳን ኖሮ አይደለም ባይኖር እንኳን አንቺን አላምንሽም። በቦታው እኮ አንተ ነበርክ፣ አምነኸኝ ነበር እኮ። አሁን ቪዲዮ ስለመጣ ነው እንደዚህ መስሎኝ ምን ያህል አስመሳይ እንደሆንክሽ እንደው አሁን እየታወቀኝ ነው። እኔ ምንድነው ያስመሰልኩት? እሺ ይኸውልሽ፣ ቆይ ያልተፈጠረ ነገር እንድነግርህ ለምን እንደምትፈልገው? የተፈጠረውን ነገር ንገሪኝ ብዬሽ አልነግርም አልሽኝ እኮ። ነገርኩህ። እኔ ሌላ ምንድን እንድነግርህ ነው የፈለከው እንዴ? በቃ ጨረስን እኮ አልኩሽ አይደል ማትዩ? በቃ ጨረስን። በቃ ላገኝሽ ፈልጌ ነበር፣ አገኘሁሽ። በቃ ጨረስን። ከዚህ በኋላ ደግሞ ላገኝሽ ማለት ላገኝሽ ምናምን አልፈልግም እንጂ በቃ ከዚህ በኋላ አልፈልግም አንቺን ማግኘት። በቃ ለምንድን ነው ላገኝሽ ብለህ የፈለከውን ነገር አውርተህ ሂጂ ምናምን የምትለኝ? ንግድ ነው ግን ምን ይመስላል? ራስ ምታት ሴት ነች በእናትሽ። እንግዲህ ነገን መጠበቅ። ዛሬ የሆነ ያወራታል ብዬ አስባለሁ። በተቻለው መጠን ማስረዳት ይኖርበታል እንጂ ልብ ነው የምትጠባው ልጅቷ። ምንም አይነት መረጃ እንደሌለን ስላወቀች ነው። እስቲ ለማንኛውም አሻሯ የተገኘውን ምናምን ነገር አታች አድርጓለሁ፣ አያይዘዋለሁ። ከዛ በኋላ የሚፈጠረው እናያለን። ግን ደግሞ ከዚህ ነገር ላይ ነፃ ሊያወጣኝ የሚችለው ይሆንና ነው። እስከ ነገ ድረስ መጠበቅ ያናል ከባድ አይደለም። እስከ ነገ ድረስ ጠብቅና ጉዳዩ ማለቅ ያለበት ይመስለኛል እና ያልቃልን ብዬ ተስፋ አደርጋለሁ ከፈጣሪ ጋር። ኤኒዌይስ እስካሁን ድረስ የተከታተላችሁን አመሰግናለሁ። የምር ራስ ምታት ይዞኛል። ይሄ ነገር ከተፈጠረ ጀምሮ ምንም መረጋጋት አልቻልኩም። እንቅልፍ ራሱ በስትክክል መተኛት አልቻልኩም። በየቦታው ፀሐይ ላይ እንቅላፋኛልና ብቻ እስቲ የሚፈጠረውን ነገር እስቲ አብረን የምናየው ይሆናል። ብቻ እስካሁን ስለተከታተላችሁን በጣም እናመሰግናለን። በጣም እንወዳችኋለን። በሌላ ቪዲዮ እንገናኛለን።